ጦርነቱ ገና በተለኮሰ ሰሞን ኢራን ለዓለም ያስተላለፈችው አንድ ማስጠንቀቂያ ነበር። ያ ማስጠንቀቂያ ዛሬ የሁላችንንም ደጃፍ አንኳኩቷል። ኤቭሪዋን ዊል ፊል ዚስ ዋር፣ ይህ ጦርነት እያንዳንዱን ሰው ያቃጥላል ስትል ለካ ቴህራን የምትነግረን በሺህ ኪሎ ሜትሮች ርቃ ስለምትገኝ እስራኤል ብቻ አልነበረም፣ ስለ እያንዳንዳችን ኩሽናና የዕለት ተዕለት የኑሮ ትግል እንጂ። ወቅቱ በየቤታችን ቁጭ ብለን ስልካችንን ከፍተን ድል ለኢራን ወይም ድል ለእስራኤል እያለን እንደ እግር ኳስ ጨዋታ በጭብጨባ የምናልፈው የሁለት ሀገራት ጦርነት ብቻ መስሎን ነበር። ነገር ግን ዛሬ ያ ከሰማይ የሚዘንበው ሚሳኤል ወርዶ ኩሽናችን ድረስ ኪሳችን ስር ገብቷል። ይኸው ዛሬ በአዲስ አበባ ጎዳናዎች ላይ ነዳጅ ፍለጋ እንደ እባብ ተጠምጥመው የሚታዩት ረጃጅም የተሽከርካሪ ሰልፎች ጦርነቱ ርቆ እንዳልቀረና የኑሯችንን ወገብ እየሰበረው እንደሚገኝ ትልቅ ማሳያ ይሆናል። በእርግጥ ኢራን እያሉ ነዳጅ የሚደብቁ ነጋዴዎች ሳይረሱ ማለት ነው። ይህ የባለሰላጤው እሳት ዛሬ ዓለምን እኩል ጫን ጫን እያስተነፈሰ ይገኛል። ጦርነቱ ከጦር ግንባር ወጥቶ የሰው ልጅ መደበኛ የኑሮ ዘይቤን አተራምሶታል። ግብፅ የነዳጅ ፍጆታን ለመቀነስ ስትል ከምሽቱ 3 ሰዓት በኋላ የከተማዋ መብራቶች እንዲጠፉና የንግድ ተቋማት እንዲዘጉ አዛለች። ታይዋን ሰራተኞች ቢያንስ ለ3 ቀናት ከቤት እንዲሰሩ ስትወስን፣ ቪየትናም ደግሞ ዜጎቻቸው የግል መኪናዎቻቸውን ትተው ወደ ብስክሌት ጉዞ እንዲመለሱ መመሪያ አውጥታለች። ብልጧ ቻይና ይህ እንደሚሆን አስቀድማ በማወቅ እስከ 900 ሚሊዮን በርሜል የሚደርስ ግዙፍ የነዳጅ ክምችት በማከማቸት ለከፋው ጊዜ ራሷን አዘጋጅታለች። በእንግሊዝ ችግሩን ተገን አድርገው ትርፍ ለማጋበስ በሚሞክሩ ነጋዴዎች ላይ ጥብቅ ቁጥጥር እያደረገች ነው። ይህ የእንግሊዝ አዲስ አሰራር በእውነት ይበል የሚያሰኝና ለእኛም ሀገር ቢሆን ዘንድ የሚያስመኝ ነው። ሌሎች ሀገራትም የየራሳቸውን ውሳኔ እየወሰኑ ይገኛሉ። ዞሮ ዞሮ ይህ ሁሉ የሀገራት ሽኩቻ የሚያሳየው አንድ መራራ እውነት ቢኖር ጦርነቱ ከሰማይ ከሚወረወረው የሚሳኤል ጩኸት ወርዶ ዛሬ በየቤታችን የሚፈነዳ የኑሮ ውድነት ቦምብ ሆኖ መከሰቱን ነው። ታዲያ ይህ ጉዳይ በእጅጉ ያሳሰበው የዓለም የኤነርጂ ተቋም IEA በመላው ዓለም ተግባራዊ የሚሆኑ 10 ነጥቦችን ያካተተ አስቸኳይ የቁጠባ መስፈርት ይፋ አድርጓል። ተቋሙ የመንግስት ሰራተኞች ግዴታ ካልሆነ በስተቀር የርቀት ስራን ወይም ሪሞት ወርክ እንዲመርጡና አላስፈላጊ የሆኑ ጉዞዎች እንዲቆሙ ጥሪ አቅርበዋል። የመኪናዎች የፍጥነት ወሰንንም ወስኗል። ጉዳዩ ሲሪየስ ነው እንዲሉ የተቋሙ ያወጣቸውን 10 ጥብቅ መመሪያዎች እንመለከታለን። ከተቋሙ መመሪያዎች በፊት ግን አንድ መሰረታዊ ጉዳይ እናያለን። እርሱም የዓለምን የፖለቲካ ትኩሳት በቁጥጥር ስር ስላደረጉት ዶናልድ ትራምፕን የሚመለከት ይሆናል። ዓለምን ለዚህ ሁሉ የነዳጅ ቀውስና የኢኮኖሚ መናጋት ዳርገዋል የሚባሉት ትራምፕ አሁን ደግሞ የሆርሙዝ ወሽመጥ ባይከፈትም እኔ ግን ከጦርነቱ ልወጣ ነው የሚል ያልተጠበቀ አቋም መያዛቸውን ዎል ስትሪት ጆርናል ዘግቦታል። ትራምፕ ጦርነቱን በኃይል ለመቋጨት የነበራቸው ትዕግስት ተሟጦ የሆርሙዝን ጉዳይ ለጊዜው ወደ ጎን በመተው አሸንፈናል በሚል ድል ለማወጅ እና ከጦርነቱ ለመውጣት መዘጋጀታቸው ተነግሯል። ስለዚሁ አስገራሚ ጉዳይ በቅድሚያ እናስደምጣቸዋለን። ከዚህ ባሻገር ኢራን በኩዌት መርከብ ላይ ስላደረሰችው ጥቃት፣ አሜሪካ ከባድ ቦምብ ተጠቅማ ኢራንን መምታቷንና ሌሎች ትኩስ መረጃዎችንም በመረጃችን መጨረሻ ላይ እናስደምጣቸዋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ኢራን በመካከለኛ ምስራቅ እያደረገችው ላለው ጦርነት ከሚሳኤሎቿና ከድሮኖቿ እኩል ትልቅ መሳሪያ የሆነላት የሆርሙዝ ወሽመጥ መሆኑ በግልጽ እየታየ ነው። ይህ ጠባብ የውሃ መስመር የዓለምን የነዳጅ አቅርቦት አንቆ የመያዝ አቅም ያለው በመሆኑ ቴህራን የጦርነቱን ተጽዕኖ ለመቋቋም ዋነኛ መቆመሪያ አድርጋ እየተጠቀመችበት ትገኛለች። አሁን ግን ይህ በዓለም ኢኮኖሚ ላይ ትልቅ ስጋት የደቀነው የባህር ላይ እገዳ በዋሽንግተን በኩል አዲስና ያልተጠበቀ አቅጣጫ እንዲያዝ ምክንያት ሆኗል። በተለይም ፕሬዚዳንት ዶናልድ ትራምፕ የሚመራው አስተዳደር በዚህ ጦርነት ዙሪያ የአቋም ለውጥ ሊያደርግ እንደሚችል እየተሰማ ይገኛል። በእርግጥ ዶናልድ ትራምፕ ዛሬ ሌላ ነገ ሌላ በመሆናቸው የሚሉትን ሙሉ ለሙሉ አምኖ መቀበል የሚያስቸግር ቢሆንም ለጊዜው ግን ሆርሙዝ ባይከፈትም ከዚህ ጦርነት መውጣት አለብን እያሉ ይገኛሉ ነው የተባለው። ዶናልድ ትራምፕ በኢራን ላይ የከፈቱት ወታደራዊ ዘመቻ ከገመቱት በላይ እየተጓተተ በመምጣቱ አሁን ላይ የደከማቸውና ጦርነቱን በአጭር ጊዜ ለመቋጨት የቆረጡ ይመስላሉ። የዋይት ሀውስ መረጃዎች እንደሚያመለክቱት ትራምፕ የሆርሙዝ ወሽመጥ ሙሉ በሙሉ ባይከፈትም እንኳ ወታደራዊ ኦፕሬሽኑን ለማቆምና አሸንፈናል ብለው ድል ለማወጅ ዝግጁ መሆናቸውን ለረዳቶቻቸው ገልጸዋል ሲል ዎል ስትሪት ጆርናል ዘግቧል።
ይህ ውሳኔ የመጣው ወሽመጡን በኃይል ለመክፈት የሚደረገው ጥረት ጦርነቱን ካቀዱት የ6 ሳምንታት የጊዜ ገደብ ውጪ ስለሚያደርገው እንደሆነ ተነግሯል። በመሆኑም ትራምፕ ጦርነቱን አቁመው ቀሪውን ጫና በዲፕሎማሲያዊ መንገድ ለመወጣት አቅደዋል የተባለው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ በኢራን እገዳ ስር ሆኖም እንኳ ጦርነቱን ለማቆም ማሰባቸው ከዚህ ቀደም የኢራንን የኃይል ማመንጫዎች አጠፋለሁ ካሉት ጠንካራ ዛቻ አንጻር ሲታይ ለውጥ መሆኑን ያሳያል። ይህ ውሳኔ በዋነኝነት የመነጫው ወሽመጡን በኃይል ለመክፈት የሚደረገው ውስብስብ ኦፕሬሽን ጦርነቱን እሳቸው ካቀዱት ከ4 እስከ 6 ሳምንታት የጊዜ ገደብ በላይ ሊያራዝመው ስለሚችል ነው የተባለ ሲሆን ትራምፕ ረጅምና ዋጋ የሚያስከፍል ጦርነት ውስጥ ከመቆየት ይልቅ የኢራንን የባህር ኃይልና የሚሳኤል ክምችት ማዳከም የሚሉትን ዋና ዋና ዓላማዎች አሳክቻለሁ የሚል የመውጫ መንገድ ለመቀየስ አዝማሚያ አሳይተዋል ነው የተባለው። ይህ አካሄድ ኢራን በዓለም አቀፍ የነዳጅ ንግድ መስመር ላይ ያላትን የበላይነት እንድታስቀጥል ሰፊ ዕድል የሚሰጥላት እንደሆነ የተገለጸ ሲሆን የሆርሙዝ ወሽመጥ ለቴህራን ከሚሳኤልና ከድሮኖቿ በላይ ለዚህ ጦርነት ትልቁ የድል አቅም እንደሆነላት ይናገራሉ። ኢራን በዚህ ወሳኝ የውሃ መስመር ላይ የፈጠረችው እገዳ የዓለምን ኢኮኖሚ ከተጠበቀው በላይ በማናጋት ሀያላን ሀገራት ሳይቀሩ በአቅርቦት መቋረጥና በዋጋ ንረት እንዲንበረከኩ ማድረጓ የሀገሪቱን ድብቅ ተጽዕኖ አሳይቷል ተብሏል። በትራምፕ አስተዳደር በኩል የታየው የጦርነት ማቆም ፍላጎትም ቢሆን ኢራን በወሽመጡ በኩል የፈጠረችው ይኸው ኢኮኖሚያዊ ጫና ከአሜሪካ ወታደራዊ የበላይነት ጋር እኩል ሊያታግላት እንደሚችል ያረጋገጠ ክስተት ሆኗል ሲሉ ባለሙያዎቹ ይናገራሉ። በመሆኑም ቴህራን ይህን ወሳኝ መተላለፊያ እንደ ዋነኛ መቆመሪያ በመጠቀም የቀጠናውን ብቻ ሳይሆን የመላውን ዓለም የኢነርጂ ደህንነት በቁጥጥር ስር ማዋሏ ለዋሽንግተን ትልቅ ራስ ምታት ሆኖባቸዋል። የሆርሙዝ ወሽመጥ መዘጋት በዓለም አቀፍ ደረጃ ያስከተለው ኢኮኖሚያዊ ቀውስ ግን እጅግ ከባድና በታሪክ ታይቶ የማይታወቅ የነዳጅ አቅርቦት መስተጓጎልን የፈጠረ ክስተት ሆኖ ተመዝግቧል። በቀን 20 ሚሊዮን በርሜል ነዳጅ የሚያልፍበት ይህ መስመር በመዘጋቱ የድፍድፍ ነዳጅ ዋጋ በአንድ ጊዜ $100 በላይ እንዲነር በማድረግ የዓለምን ገበያ አናውጠዋል። ይህን ተከትሎ የምግብ ማብሰያ ጋዝ፣ ናፍጣና የአውሮፕላን ነዳጅ ዋጋ በከፍተኛ ሁኔታ በመጨመሩ በየሀገሩ የሚገኙ ሸማቾች ለከፍተኛ የኑሮ ውድነት እንዲጋለጡ አድርጓል። ይህ መቆም የማይችል የሚመስለው የዋጋ ንረት የዓለምን ኢኮኖሚ ወደ ከፋ ድቀት ሊከተው ይችላል የሚል ስጋትን ፈጥሯል። ታዲያ ይህን አስከፊ የነዳጅ ቀውስ ለመቋቋም የዓለም አቀፉ የኤነርጂ ተቋም IEA ለአባል ሀገራትና ለመላው ዓለም አዲስና ጥብቅ የነዳጅ አጠቃቀም መስፈርቶችንና መመሪያዎችን ይፋ አድርጓል። ተቋሙ የሆርሙዝ ወሽመጥ እስካልተከፈተ ድረስ አቅርቦቱን ማስተካከል ስለማይቻል ሀገራት ፍላጎቶቻቸውን የሚቀንሱባቸውን 10 ነጥቦች ያካተተ አስቸኳይ እቅድ አውጥቷል። ይህ እቅድ ከቤት ሆኖ መስራትን፣ የፍጥነት ገደብ መቀነስንና የህዝብ ትራንስፖርት አጠቃቀምን ማሳደግን የመሳሰሉ የግልና የመንግስት እርምጃዎችን የያዘ ነው። IEA ይህን እርምጃ የወሰደው የዓለምን የኤነርጂ ደህንነት ለመጠበቅና አሁን ያለውን ከፍተኛ ጫና ለማቃለል በማለም ነው። ከአዲሶቹ መመሪያዎች መካከል አንዱና ዋነኛው ሰራተኞች ከተቻለ በሳምንት 3 ቀናት ከቤት ሆነው እንዲሰሩ በማድረግ በመንገድ ላይ የሚባክነውን የነዳጅ ፍጆታ በከፍተኛ ደረጃ መቀነስ የሚል ነው። በተጨማሪም በአውራ ጎዳናዎች ላይ የሚነዱ ተሽከርካሪዎች ፍጥነታቸውን በ10 ኪሎ ሜትር እንዲቀንሱ በማድረግ ብቻ ከ5 እስከ 10 በመቶ ነዳጅ መቆጠብ እንደሚቻል ተቋሙ አረጋግጧል። በትልልቅ ከተሞች ደግሞ መኪኖች በታርጋ ቁጥራቸው እየተለዩ በተወሰኑ ቀናት ብቻ ወደ መንገድ እንዲወጡ በማድረግ የትራፊክ መጨናነቅንና የነዳጅ ብክነትን መቀነስ ይቻላል ሲል አስታውቋል። እነዚህ እርምጃዎች ተራ ቢመስሉም በሀገራዊ ደረጃ ግን በሚሊዮን የሚቆጠር ነዳጅን የማዳን አቅም እንዳላቸውም ተናግሯል። ሌላኛው የIEA ጥብቅ መመሪያ የሚያተኩረው በአየር ትራንስፖርትና በኢንዱስትሪ ዘርፎች ላይ ሲሆን አስፈላጊ ካልሆነ በስተቀር የንግድ በረራዎችን መቀነስ እንደ አማራጭ አቅርቧል። በተለይም በዲጂታል አማራጮች ሊከናወኑ የሚችሉ የሥራ ስብሰባዎችን በአካል ከመገኘት ይልቅ በቪዲዮ በማድረግ የአውሮፕላን የነዳጅ ፍላጎትን እስከ 15 በመቶ መቀነስ ይቻላል ብለዋል። እንዲሁም የምግብ ማብሰያ ጋዝ እጥረትን ለመከላከል ሲባል ሀገራት ተሽከርካሪዎችን በመቀነስ ጋዝን ለቤት ውስጥ አገልግሎት ቅድሚያ እንዲሰጡ መክሯል። ይህ የፍጆታ ቅነሳ መመሪያ በነዳጅ እጥረት ምክንያት የሚፈጠረውን ማህበራዊ ቀውስ ለመግታት ያለመ ነው። የኤነርጂ ተቋሙ ማስጠንቀቂያውን ሲቀጥልም ይህ የሆርሙዝ ወሽመጥ መዘጋትና የቀጠናው ጦርነት አሁን ባለበት ሁኔታ የሚቀጥል ከሆነ ዓለም ወደማይወጣበት የኤነርጂ ጨለማ ውስጥ ሊገባ እንደሚችል አሳስቧል። ተቋሙ አክሎ እንደገለጸውም ሀገራት አሁን ካለባቸው አማራጮች መካከል አንዱ የመኪና መጋራት ልምድን በማሳደግ የመንገድ መጨናነቅንና የግል መኪና አጠቃቀምን በከፍተኛ ደረጃ መቀነስ ይኖርባቸዋል። በተጨማሪም
የጭነት ተሽከርካሪዎችና የንግድ ዕቃ ማጓጓዣዎች አላስፈላጊ የነዳጅ ብክነትን የሚቀንስና ቁጠባን ታሳቢ ያደረገ ቀልጣፋ የአነዳድ ስልት እንዲከተሉ ተቋሙ አሳስቧል። የጎማ ግፊታቸውን ዘውትር እንዲፈትሹና ሞተር ዝም ብሎ የሚቆይበትን ጊዜ እንዲቀንሱም መመሪያ አስተላልፏል። ይህ ካልሆነ ግን በሚቀጥሉት ወራት የነዳጅ አቅርቦት ፍጹም ሊቆም ስለሚችል አገራት ከወዲሁ የቁጠባ እርምጃዎችን በሕግ ጭምር እንዲያስፈጽሙ ተቋሙ አጥብቆ አሳስቧል። በተጨማሪም በኢንዱስትሪ ዘርፍ ላይ ያለውን የነዳጅ ፍላጎት ለመቀነስ ፋብሪካዎች የማሽነሪ ጥገናቸውን እንዲያፋጥኑና የኃይል አጠቃቀም ብቃታቸውን ወይም ኢነርጂ ኢፊሽንሲን በአጭር ጊዜ ውስጥ እንዲያሻሽሉ ጥሪ አቅርቧል። በቤት ውስጥ የምግብ ማብሰያ ጋዝ እጥረትን ለመከላከል ደግሞ ሀገራት ወደ ኤሌክትሪክ ማብሰያዎችና ሌሎች ዘመናዊ አማራጮች በፍጥነት እንዲሸጋገሩ የሚመክር አዲስ መመሪያ ነው ይፋ ያደረገው። ጦርነቱ በዚሁ ከቀጠለ የዓለም የነዳጅ ክምችት ለጥቂት ወራት ብቻ የሚበቃ በመሆኑ የግል ተሽከርካሪዎችን እንቅስቃሴ መገደብና አላስፈላጊ የሆኑ የቅንጦት ጉዞዎችን ሙሉ በሙሉ ማቆም ግዴታ ሊሆን እንደሚችልም አስታውቋል። ይህ ካልተደረገ ግን ዓለም አቀፍ የኢኮኖሚ ውድቀትና ማህበራዊ ቀውስ ሊከተል እንደሚችል በማሳሰብ እያንዳንዱ ዜጋ ለነዳጅ ቁጠባው ተባባሪ እንዲሆን በጽኑ አሳስቧል። ታዲያ በሆርሙዝ ወሽመጥ መዘጋት ምክንያት የመጣውን የነዳጅ ቀውስ ለመቋቋም የተለያዩ የዓለም ሀገራት አስቸኳይና ጠንካራ እርምጃዎችን መውሰድ የጀመሩ ሲሆን ቢቢሲ ባወጣው ዝርዝር መረጃ መሰረት እያንዳንዱ ሀገር እንደ ኢኮኖሚ አቅሙ የተለያየ ስልት እየተከተለ ይገኛል። ለምሳሌ ቻይና ከ900 ሚሊዮን በርሜል በላይ የነዳጅ ክምችት በመያዝ ለ3 ወራት የሚቆይ ዝግጅት ያደረገች ሲሆን የሀገር ውስጥ ዋጋን ለመቆጣጠር የነዳጅ ምርቶች ወደ ውጭ እንዳይላኩ አግዳለች። እንግሊዝ በነዳጅ ቸርቻሪዎች ላይ የዋጋ ቁጥጥር ለማድረግ ጥብቅ ሕግ ያወጣች ሲሆን አየርላንድ ደግሞ በነዳጅ ላይ የሚጣሉ ታክሶችን በመቀነስ የዜጎቿን ሸክም ለማቃለል ሞክራለች። እንደ ግብጽ ያሉ ሀገራት ደግሞ የነዳጅ ፍጆታን ለመቀነስ ሲሉ ሱቆችና ካፌዎች በምሽት 3 ሰዓት ላይ እንዲዘጉና የመንገድ ላይ ማስታወቂያዎችና መብራቶች እንዲጠፉ ትዕዛዝ አስተላልፋለች። ፊሊፒንስ በበኩሏ ሀገራዊ የአደጋ ጊዜ አዋጅ በማወጅ የመንግስት ሰራተኞች በሳምንት 4 ቀን ብቻ እንዲሰሩና ለትራንስፖርት አሽከርካሪዎች ድጎማ እንዲደረግ ወስናለች። ይህም ሁኔታው ከቀጠናዊ ስጋትነት አልፎ ሀገራዊ ደህንነትን የሚፈትን ደረጃ ላይ መድረሱን ያሳያል። በአፍሪካ ቀንድም የነዳጅ እጥረቱ ያስከተለው ጫና ከፍተኛ ሲሆን በተለይ ኢትዮጵያና ጎረቤቶቿ አማራጭ የቁጥጥር ስልቶችን ተግባራዊ እያደረጉ ይገኛሉ። የኢትዮጵያ የነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ኩባንያዎች ለጸጥታ ተቋማት፣ ለታላላቅ የመንግስት ፕሮጀክቶች፣ ለዋና ዋና ኢንዱስትሪዎችና ለመሰረታዊ ሸቀጥ አምራቾች ቅድሚያ እንዲሰጡ መመሪያ አስተላልፈዋል። በነዳጅ ማደያዎችም የህዝብ ትራንስፖርት ተሽከርካሪዎች ቅድሚያ እንዲያገኙና ፍጆታን ለመቆጣጠር የሚያስችሉ ገደቦች እንዲተገበሩ ተደርጓል። በሌላ በኩል ደቡብ ሱዳን 96 በመቶ የኤሌክትሪክ ኃይል የምታመነጨው ከነዳጅ በመሆኑ በዋና ከተማ ጁባ በፈረቃ የኤሌክትሪክ ኃይል ማከፋፈል ጀምራለች። እንደ ቪየትናምና ሚያንማር ያሉ የእስያ ሀገራትም ዜጎቻቸው የግል ተሽከርካሪን ትተው ብስክሌትና የህዝብ ትራንስፖርት እንዲጠቀሙ እንዲሁም መኪኖች በታርጋ ቁጥራቸው ተለይተው በየተራ ወደ መንገድ እንዲወጡ በማድረግ ነዳጅን ለመቆጠብ እየጣሩ ነው። እነዚህ ሁሉ እርምጃዎች የሚያሳዩት ዓለም አቀፍ ግንኙነቶችና ግጭቶች በእያንዳንዱ ዜጋ የዕለት ተዕለት ህይወትና በሀገራት መደበኛ እንቅስቃሴ ላይ ምን ያህል ከባድ ጫና ሊፈጥሩ እንደሚችሉ ነው። በጥቅሉ ሲታይ ኢራን ይህ ጦርነት በተጀመረ ማግስት የዚህ ጦርነት እሳት እያንዳንዱን ሰው ማቃጠሉ አይቀሬ ነው ስትል ያስተላለፈችው ማስጠንቀቂያ ዛሬ በዓለም አቀፍ ደረጃ እየታየ ያለው መከራ እውነትነቱን አረጋግጦታል። ከሆርሙዝ ወሽመጥ መዘጋት ጀምሮ እስከ ነዳጅ ዋጋ መናር፣ ከትላልቅ የዓለም ሀያላን ሀገራት እስከ ታዳጊዋ ኢትዮጵያ ድረስ እያንዳንዱ ዜጋ የዚህን ቀውስ ሸክም በየቤቱ እየተጋፈጠ ይገኛል። ጦርነቱ በጦር ሜዳ ብቻ ሳይሆን በኩሽና፣ በስራ ቦታና በትራንስፖርት መስመሮች ውስጥ ዘልቆ በመግባት የዓለምን መደበኛ እንቅስቃሴ ሽባ እያደረገው ይገኛል። ይህም የሚያሳየው በመካከለኛው ምስራቅ የሚቀሰቀስ ግጭት በድንበር የማይገደብና የሰው ልጅን የዕለት ተዕለት ህይወት በቀጥታ የሚነካ ዓለም አቀፋዊ አደጋ መሆኑን ነው። በእርግጥም ቴህራን እንዳለችው ይህ ጦርነት ለማንም አራራም። ይህ በእንዲህ እንዳለ ኢራን በባሕረ ሰላጤው አካባቢ የምታደርገውን የጥቃት እርምጃ አጠናክራ በመቀጠል በኩዌት የነዳጅ ጫኝ መርከብ ላይ የድሮን ጥቃት መፈጸሟ ተረጋግጧል። በተባበሩት አረብ ኤሚሬትስ ወደብ አቅራቢያ በቆመችው አል ሳላሚ በተባለችው መርከብ ላይ በደረሰው በዚህ ጥቃት በመርከቧ ላይ ከፍተኛ እሳት ተቀስቅሶ እንደነበረ ቢቢሲ ዘግቧል። ምንም እንኳ የዱባይ ባለስልጣናት እሳቱን በቁጥጥር ስር በመዋል የነዳጅ መፍሰስ አለመኖሩን ቢገልጹም ጥቃቱ ግን በቀጠናው ያለውን ስጋት ጨምሮታል። ይህ መርከብ 2 ሚሊዮን በርሜል ነዳጅ ጭኖ ወደ
ቻይና ሊጓዝ የነበረ እንደሆነም ታውቋል። የኢራን ጥቃት በኩዌት መርከብ ላይ ብቻ የተገደበ ሳይሆን ሳውዲ አረቢያ፣ ኳታርና ባህሬንም በተመሳሳይ ትናንትና ሌሊት የድሮንና የሚሳኤል ጥቃት እንደተሰነዘሩባቸው ሪፖርት አድርገዋል። የሳውዲ መከላከያ ሚኒስቴር ባለፉት ጥቂት ሰዓታት ውስጥ ብቻ 10 ድሮኖችንና 8 ባለስቲክ ሚሳኤሎችን መጥቶ መጣሉን በመግለጽ የቀጠናው ጦርነት መልክ እየቀየረ መሆኑን ገልጿል። እነዚህ ጥቃቶች በተለይ በመርከቦችና በመሰረተ ልማቶች ላይ ማነጣጠራቸው ኢራን ዓለም አቀፍ የንግድ መስመሮችን ለማሽመድመድ የያዘችውን ስትራቴጂ በግልጽ የሚያሳይ ነው ብለዋል። ሁኔታው አሳሳቢ ደረጃ ላይ በመድረሱና የኢራን አጸፋ ከዚህ ቀደም ከነበረው በላይ ጠንከር ያለ ሊሆን ይችላል በመባሉ የቀጠናው ሀገራት የአየር መከላከያቸውን በከፍተኛ ዝግጁነት ላይ አድርገዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ግን ሀገራቸው የምትሰነዝረው ጥቃት ኢላማ ያደረገው በአረብ ሀገራት የሚገኙ የአሜሪካ የጦር ሰፈሮችን ብቻ እንደሆነ በይፋ ተናግረዋል። ሚኒስትሩ ሀገራቸው ለሳውዲ አረቢያና ለሌሎች ጎረቤቶቿ ክብር እንዳላት በመግለጽ ጥቃቱ ወራሪዎች ያሏቸውን የአሜሪካ ኃይሎችን ከአካባቢው ለማስወጣት የታለመ መሆኑን ገልጸዋል። ቴህራን ይህን የምታደርገው አሜሪካን ለድርድር ለማስገደድና በኢኮኖሚዋ ላይ የሚደርሰውን ጫና ለመቀነስ እንደሆነ ይታመናል። አሜሪካ በበኩሏ ለኢራን ጥቃቶች በሰጠችው ምላሽ በኢስፋን የሚገኝ የኢራን ወታደራዊ ጣቢያ ላይ 900 ኪሎ ግራም የሚመዝን ባንከር በስተር ቦምብ በመጣል የአጸፋ እርምጃ እንደወሰደች ተነግሯል። ፕሬዚዳንት ትራምፕ ይህንን ጥቃት የሚያሳይ ቪዲዮ በማህበራዊ ሚዲያ በማጋራት ኢራን በወሽመጡ ላይ የምታደርገውን እገዳ ካላቆመች የኃይል ማመንጫ ጣቢያዎቿን እስከ ማጥፋት እንደሚሄዱ አስጠንቅቀዋል። ኦፕሬሽን ኢፒክ ፉሪ የተሰኘው ይህ የአሜሪካና የእስራኤል የጋራ ዘመቻ የኢራንን የባህር ኃይልና የሚሳኤል ክምችት የማዳከም ትልቅ ግብ ይዞ እንደተነሳ ይታወቃል። ሆኖም የኢራን አጸፋዊ እርምጃዎች አሁንም በባህረ ሰላጤው ሀገራት ላይ ከፍተኛ ስጋትና ጉዳት እያደረሱ ይገኛሉ። ዋይት ሀውስ ጦርነቱን ለማቆም የአረብ ሀገራት የፋይናንስ ድጋፍ እንዲያደርጉና ለወደፊቱ የሆርሙዝ ወሽመጥ ደህንነት ግንባር ቀደም ኃላፊነት እንዲወስዱ ፍላጎት እንዳለው አመላክቷል። ይህ ማለት አሜሪካ ከቀጥታ ጦርነቱ ወጣ የቀጠናው ሀገራት ራሳቸውን እንዲከላከሉና የንግድ መስመሩን እንዲያስከብሩ የመገፋፋት ስትራቴጂ ልትከተል እንደምትችል ያሳየችበት ነው። ይህ አይነቱ አካሄድ ደግሞ በቀጠናው ያለውን የኃይል ሚዛንና የአሜሪካን የረጅም ጊዜ ተጽዕኖ ሊቀይረው የሚችል እንደሆነ ተንታኞች ይናገራሉ። በጥቅሉ የመካከለኛው ምስራቅ ውጥረት ከቀጠናዊ ግጭት አልፎ የዓለምን የኤነርጂ ደህንነት አደጋ ላይ የጣለ ዓለም አቀፋዊ ቀውስ ሆኗል። የሆርሙዝ ወሽመጥ መዘጋትና የነዳጅ ዋጋ መናር ሀገራት አዲስ የአኗኗር ዘይቤና የፍጆታ ቁጥጥር እንዲከተሉ እያስገደዳቸው ይገኛል። የትራምፕ አስተዳደር ከጦርነቱ ለመውጣት የሚያደርገው ጥረትና ኢራን የምትከተለው የጥቃት ስልት የዓለምን ፖለቲካና ኢኮኖሚ ወደማይታወቅ አቅጣጫ እየመሩት ነው። በቀጣዮቹ ጥቂት ሳምንታት የሚወሰዱ እርምጃዎች ጦርነቱ በስምምነት ይቆማል ወይስ ከዚህም በላይ ሰፋ ወዳለ ቀውስ ያምራል የሚለውን የሚወስኑ በመሆናቸው መላው ዓለም በትኩረት እየተከታተሉ ይገኛል። የነዳጅ ጉዳይ ግን የእውነትም አሳሳቢ ሆኗል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉን በአክብሮት እንጠይቃችኋለን። በያላችሁበት ሰላም